ምንም አይነት ውሸት እንደማያወራ ሁላችንም እናውቃለን። ጉርሻ ዩቲዩብም ሆነ ቲክቶኩን ላይ ሆነ ፌስቡኩ ላይ እውነቱን ይዞ ነው የሚጓዘው። እንኳን ደስ አላችሁ። ወይኔ ሌላ ከቤተሰቦቿ ብቻ ሁሉም ፎርም ሞልታለች፣ ሁሉ ነገር ጨርሳለች እና በቅርብ ኢትዮጵያ ትገባለች ተባለ። እንኳን ደስ አላችሁ ቤተሰቦች። ደስ ስላለኝ እናንተም ስለ ሌላ ጉዳይ ስለሚያሳስባችሁ ቪዲዮ ልስራ ብዬ ነው እንጂ ቪዲዮ ሰርቼ ነበር። ግን የሌላን ጉዳይ ሳይ በጣም ደስ ብሎኛል። ሌላ እንኳን ደስ አለሽ። ከእስር ቤት መውጣቱን በጣም ትልቅ ነገር ነው። ኢትዮጵያ ትገባለሽ። አላህ እድሜና ጤና የሰጠው ሰው ብዙ ነገር ያያል። ትዕግስትን ከሷ መማር አለብን። በተለይ አረብ ሀገር የምትሰሩ የመዳን ቅመሞች ውድ እህቶቼ ከእሷ ብዙ ነገር መማር አለባቸው። እሰራለሁ ብላ መታ ግን አላህ የወሰነላትን ሌላ፣ እሷ ያሰበችው ሌላ፣ አላህ የወሰነው ሌላ ሆነ ተገኘ። እኛ ምን ጊዜ በመንገዳችን አላህ የመረጠልን ደግሞ መርሃባ ብለን መቀበል አለብን። እኛ የሰው ልጆች ነን። አይኖ አውቃለሁ። ቶሎ እንከፋለን፣ ቶሎ ይከፋናል። ለምን እንደዚህ ሆነ፣ ለምን እንደዛ ሆነ። ግን ለኛ ማይሆነው ነገር፣ ለኛ ማይበጀን ነገር ደግሞ አላህ በሆነ ነገር አምጦ ያመጣልናል። ያ ነገር ደግሞ ከጀርባው ጥሩ ነገር ይዞልን ይመጣል። ሌላ ዛሬ ይህን ያህል ዓመት 12 ዓመት ነው 13 ዓመት እስር ቤት ቁጭ ብላለች፣ ታማለች። ብዙ ነገር ሙቢ መቶ ተናግረዋል። ግን ዛሬ ኢትዮጵያ ስትገባ አላህ ምን እንዳስቀመጠላት አይታወቅም። እኔ ምንም አይኑራት ምንም ከዛ ከስቃይ እስር ቤት ወጥታ ኢትዮጵያ መርገጧ በጣም ደስ የሚለኝ። ሁለተኛ ደግሞ ከእስር ቤት መውጣቷ በጣም ደስ ብሎኛል። ማውራት አቅቶኛል ማለት ጉርሻ ከለቀቀ በቃ የእውነት ነው። የእውነት ስለሆነ እኮ ነው። ያ ረቢ እንዴት ነው ደስ የሚለው! ምን አይነት ደስታ ነው የሚሰማው! እኔ በዚህ ልክ ደስ ያለኝ እናት አባቶቿ በደስታ ብቻ እንደሆነ ነገር እንዳይሆኑ ወላሂ በጣም ነው ደስ ያለኝ። በቃ ከእስር ቤት መውጣቷ በጣም ደስ ብሎኛል። ደግሞ በቅርብ ነው ኢትዮጵያ ትገባለች የተባለው። መቼም ከእስር ቤት እንደወጣች ኢትዮጵያ አትገባም። እንግዲህ ወይ የምታስተካክላቸው የምትሞላቸው ነገራቶች ናሉ። ግን ፎርም ሞልታ ወጥታለች የተባለው። ያ ረቢ እንኳን ደስ አላችሁ። ሌላ እንኳን ደስ አለሽ። እኛ በፈቶ የምናቅሽ አንቺ ማታቂን ስንት ሰው በአንቺ ጉዳይ ላይ ተሰቃይተዋል። ስንት ሰው አልቅሰዋል። ስንት ላኢላሀ ኢለላህ ሙስሊም ክርስቲያን ሳይል ሁሉም ሰው ሙስሊም በእምነቱ ሌላ ከወጣች እንደዚህ ነገር እናደርጋለን፣ ክርስቲያኖቹ ደግሞ በእምነታቸው ሌላ ከወጣች እንደዚህ ነገር እናደርጋለን ብሎ ስንት ሰው ንያየን እየተሰዋለ ስንት ሰው ትንሽ ትልቁ ሳይል ነው። ባለፈ ካየችው የሆነች ልጅ አንድ እግሯ ተቆርጠዋል፣ አንድ እጇ ደግሞ አይሰራም። በሌላ ጉዳይ ላይ ከአንድ ሁለት ማውጥቻለሁ ነው ያለችው። 5 ጊዜ ምናምን እርዳታ አድርጊያለሁ ብላለች። አያችው። ግን ያቺ ልጅ ዛሬ ራሷ በሽተኛ ሆና አንድ እግር ዋታ እጅዋን ደግሞ አልሰራ ብለዋት ኢትዮጵያ ለትኬት ነው የተዋጣላት የነበረው። ሌላ ነገር እንዳይመስላችሁ ለትኬት። ወይኔ ሌላ መፈት ወላሂ በጣም ደስ ብሎኛል። ስንት ነገር ተባለ በሌላ ጉዳይ ላይ ላኢላሀ ኢለላህ። ስንት ሰው ወንጀለኛ ተደርገዋል። ኢትዮጵያ ሂዶ ኑሯቸው የኖሩበት ነው። ምን ያደረጉ ነው? እንደዚህ ያሉ ነው። ምንም ይሁን ምንም ዛሬ ሙቀቱ አልቻልኩትም እኮ ሙቀት የደስታ ሙቀት እኮ ነው። ዛሬ ሌላ መውጣቷ እኔ ደስ ብሎኛል። ከእስር ቤት መውጣቷ ደስ ብሎኛል። ከዛ ከጨለመ እስር ቤት ከወጣች በኋላ ውድ ቤተሰቦቼ ለምን ኢትዮጵያ አልገባችም ትሉ ብላችሁ እንዳትጣደፉ። ለሁሉም ነገር ትግስት አድርጉ። ትገባለች። ኢትዮጵያ እንደገባች ቁጠሩት እና በድጋሚ እንኳን ደስ አላችሁ ውድ ቤተሰቦቼ። የሌላ ቤተሰቦች እንኳን ደስ አላችሁ። ሁላችሁም እንኳን ደስ አላችሁ። በተለይ እናት አባቷ እንኳን የልጃችሁ ደስታ ያያችሁ። ልጃችሁ እንኳን ከእስር ተፈታች። ወይኔ ብስሚላ። እኔ በጣም ነው ደስ ያለኝ። ምን እንደምላችሁ አላውቅም። ምን ቃላት እንደማወራ ጠፍቶብኛል እኮ። ላኢላሀ ኢለላህ መሐመድ ረሱሉላህ። አላህ ምን ይሳነዋል? ትሞታለች፣ ማጸኗ ያማታል፣ እንደዚህ ሆናለች፣ ምግብ አትበላም የተባለችው ልጅ ዛሬ ፎርም ሞልታ ከሳውዲ እስር ቤት ወጥታለች። ኢትዮጵያ ልትገባ። ሌላዬ እንኳን ደስ አለሽ። ለዚህ ቀን እንኳን አበቃሽ። አላህ ምንም አይሰናው።
ዋናው ከዛ ጨለማ መውጣትሽ ነው። አላህ የበለጠ ደረጃ ድርሶች ደስተኛ ሆነሽ የምትኖሪበት እድሜና ጤና አላህ ይስጥሽ። በሰላም እናት አባቶች ሳይሞቱ አንቺ ምንም ሳትሆኚ ቤተሰቦችሽን ማግኘት ትልቅ ነገር ነው። ምንም ነገር አይደለም፣ በጣም ትልቅ ነገር ነው። ሌላ ትወጣለች አልተባለም ነበረ፣ ሌላ ትተርፋለች አልተባለም ነበረ፣ በተለይ ካመማት በኋላ። ግን ዛሬ ያ ሁሉ ስቃይ አልፎ ያ ሁሉ መከራ አልፎ ያ ሁሉ ነገር አልፎ ዛሬ ሌላ ኢትዮጵያ ልትገባ ነው። ዛሬ ሌላ ከእስር ቤት ወጥታለች፣ ፎርሞልታ ጨርሳለች ተባለ። ያ ረቢ ምን ይሳንሃል? ያ አርሐም ራሂሚን። ወላሂ እኔ በጣም ነው ደስ ያለኝ። ስጁድ መውረድ አለብኝ። በቃ አላቅም፣ በጣም ደስተኛ ሁኝ ያለው እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኔም እንኳን ደስ አለሽ በሉኝ። ወላሂ በጣም ደስ በማለት አውራ በሙሉ ጠፍቶብኛል። ውድ ቤተሰቦቼ ወዷቸው አለሁ። ስለ ሌላ የምታስቡ የተጨናነቃችሁ በሙሉ በድጋሚ ሙስሊም ክርስቲያን አላልኩም፣ እንኳን ደስ አላችሁ ውድ ቤተሰቦቼ። ባይ ባይ። ወዳቸዋለሁ። ተከታታይ ቪዲዮ ለቅላቸዋለሁ።